ከለውጡ በኋላ እስከዛሬ ድረስ አንድ ብድር ኮመርሻል ሎን አልወሰንም። ሶርስ ኦፍ ፋይናንስ በሀገር ውስጥና በውጭ ብድር ነው ልማት ይመጣል ብሎ የሚያስበው ያ ኃይል። ለዛም ነው በጣም ከፍተኛ የሆነ ዕዳ የተከማቸብን። በተደጋጋሚ እንዳነሳሁት ከለውጡ በኋላ እስከዛሬ ድረስ አንድ ብድር ኮመርሻል ሎን አልወሰንም። የድሮውን በመክፈል ላይ ነው ስቃይ ውስጥ ያለ ነው። በብድር ብቻ አይደለም ሀብት የሚመጣው። በኋላ አሳያችኋለሁ እንዴት የህዝብ ሀብትና ጉልበት ሀገር እንደሚቀይር በተጨባጭ ስላሳካ ነው። በብድር ብቻ የሚለውም ስህተት ነው። አፕሮቹም ዴቨሎፕመንታል ሳይሆን ፕራግማቲዝም ነው። ኢንተርፕረነሪያል መንግስት መሆን ነው። ስራ መፍጠር፣ ስራ ፈጣሪ መፍጠር ነው። ዳቦ መፍጠር ብቻ ሳይሆን ዳቦ ፈጣሪ መፍጠር ያስፈልጋል። ያን ስናደርግ ነው የተሟላ ብልጽግና የምናረጋግጠው በሚል ሞዴላችን ይለያያል። ከምን ተነስቶ ችግር የምንገነዘብበት መፍትሄ የምናስቀምጥበት ብዝሃ ዘርፍ መልቲ ታስክ ሆነን የምንሰራበት መንገድ ይለያያል። የኛ ህልም የህዝቦች ትብብር ልዩ ልዩ ስለሆኑ የዜጎች ክብር በግለሰብ ደረጃም ቢሆን ሰብአዊ ብልጽግናና ሀገራዊ ልዕልና ማረጋገጥ ነው። ይሄ የኢትዮጵያ ህልም ነው። በኢትዮጵያ ተጨባጭ ሁኔታ የሚሰራ ህልም ነው። ማንም መጥቶ የህዝቦች ትብብር አያስፈልግም ሊል አይችልም። ማንም መጥቶ የዜጎች ክብር አያስፈልግም ሊል አይችልም። ማንም መጥቶ ሰብአዊ ብልጽግና አያስፈልግም ሊል አይችልም። ጤነኛ ከሆነ ሀገራዊ ልዕልና አያስፈልግም ሊል አይችልም። የጋራ ህልማችን ሆኖ ሊያገለግል ይችላል። መቼ? ዛሬም ነገም። የህልማችን መዳረሻ ምንድን ነው? ይሄ አራት ያስቀመጥነው ህልም መዳረሻው ምንድን ነው? አንደኛ ሰብአዊ ልዕልና፣ ሁለተኛ ኢኮኖሚያዊ ሉዓላዊነት፣ ሶስተኛ አፍሪካዊት ኃይል መሆን ነው። የአብዛኛው ዜጋ ፍላጎቱ እንዲሟላለት ሀገሩ በልጽጋና ተሻሽላ ከፍ ብላ ማየት ይፈልጋል አብዛኛው ሰው። ለዚህም ሰብአዊ ልዕልናን፣ ኢኮኖሚያዊ ሉዓላዊነትና አፍሪካዊት ብልጽግና ማረጋገጥ ያስፈልጋል። ሰብአዊ ልዕልና ስንል ምን ማለታችን ነው? ታስታውሳላችሁ የኢትዮጵያ ፍላጎትና ህልም በቀን 3 መብላት ነው ይባል ነበር ድሮ። ግን ብልጽግና እንደዛ አያምንም። በቀን 3 መብላት ብልጽግናን አያረጋግጥም። ለምግብ ብቻ አይደለም ሰው የሚኖረው። በቀን 3 መብላት ግባችን ሊሆን አይችልም። የኛ ግብ በትንሹ the 3H ማሟላት ነው። አንደኛው ሃፒነስ ነው፣ ደስተኝነትን ማምጣት። 2ቴም ብላ 3ቴም ብላ 6ቴም ብላ ስቀህ የምትውልና የምታድር ማድረግ። ሁለተኛው ሃርመኒ ነው፣ በተለያየ ግሩፖች ውስጥ ሃርመኒ መፍጠር ነው። ሶስተኛው ሂውመን ኤክሰለንስ ነው። ቢኮዝ ኤክሰለንስ ካለ ሂውመን ካፒታሉ ያበበ የደረጀ ከሆነ በቀጣይነት እድገት ማረጋገጥ ይቻላል። ምን ማለት ነው ይሄ? 5 ሚሊዮን ኮደርስ እንፍጠር ስንል ለትውልድና ትውልድን እንስራ ማለት ለትውልድም ይሰራል ትውልድም ይሰራል። 5 ሚሊዮን ኮደርስ ከአንዳንድ ሀገር ፖፑሌሽን ይበልጣል። መምህሩ፣ ሐኪሙ፣ ተማሪው ኮድ የሚያውቅ ከሆነ ነገ ባለው አርቲፊሻል ዓለም ውስጥ አርቲፊሻል ኤጅ ኢንተለጀንስ ኤጅ ውስጥ አክተር ይሆናል። ባለፈው ዓመት አይተን ነበር ቴክኖሎጂ ያለውን ኢምፓክት። ምን አለ ከዛ በኋላ 5 ሚሊዮን ኮደርስ ተደራድረን ለምንን አመጣን። 5 ሚሊዮን ኮድ የሚጽፉ ወጣቶች ኢትዮጵያ ካላት በሚቀጥለው ዓለም ውስጥ ትልቅ ተዋናይ መሆን ትችላለች። ሰብአዊ ልዕልና ስንል ምን ማለት ነው? ቱ ሜክ ኢት ሾርት ህዝብን ለመጪው ዘመን ማዘጋጀት፣ መጪውን ዘመን ደግሞ ለሚቀጥለው ትውልድ ማዘጋጀት ነው። ህዝብን ለመጪው ዘመን ማዘጋጀት ቴክኖሎጂ ጋር ማስተዋወቅ ነው። ስልጣኔም ማስተዋወቅ ነው። ዲግኒፋይድ ላይፍ ማስተዋወቅ ነው። መጪውን ዘመን ለህዝብ ማስተዋወቅ ደግሞ ኮድ ማስተማር ነው። ግሪን ኢንቫይሮንመንት ላይ መኖር ማስተማር ነው። ንጹህ ኢንቫይሮንመንት ላይ መኖር ማስተማር ነው። ዘመንና ትውልድ ከተጋቡ የሰመረ ይሆናል ማለት ነው። ሰብአዊ ልዕልና ስንል ቢያንስ 3H ሃፒነስ፣ ሃርመኒ እና ሂውመን ኤክሰለንስ ማረጋገጥ ነው። ኢኮኖሚያዊ ሉዓላዊነት ስንልስ የፍላጎት ሙላት ነው።
የክፍተት ሙላት ነው። የእድል መስፋት ነው። ኦፖርቹኒቲስ ማስፋት ነው። እውቀት መር እድገትን ማረጋገጥ ነው። በድንገት ሳይሆን በእውቀት የሚመጣ እድገትን ማረጋገጥ ነው። ይሄ ደግሞ በ3D የቅድሙ 3H ነው። በ3D መያዝ ትችላላችሁ። አንደኛው ኒር ዜሮ ዲፔንደንሲ ነው። ዲፔንደንሲን ሃውስሆልድ ሌቭል እና በሀገር ደረጃ መቀነስ። ዲፔንደንሲን ዜሮ ማድረግ አይቻልም። ኢንተርዲፔንደንት ዓለም ነው። ሰጥቶ የሚቀበሉበት ዓለም ስለሆነ ኤክስ ካኮረፈ ከዋይ ጋር መስራት የሚያስችል መልካምና ሰፊ እድል ያለው መሆን አለበት። በተወሰነ ቦታ የታጠረ መሆን የለበትም። ዲፔንደንሲ የቀነሰ መሆን አለበት። ሁለተኛው ዳይቨርሲፋይንግ ኢኮኖሚ ነው። ኢኮኖሚን ዳይቨርሲፋይ ማድረግ በግብርናውም፣ በኢንዱስትሪውም፣ በቴክኖሎጂውም፣ በፋይናንሻል ሴክተርም፣ በኢነርጂም፣ በማይኒንግም በሁሉም ሴክተር አንዱ ቢዳከም በአንዱ ማካካስ በሚቻልበት ደረጃ ዳይቨርሲፋይ ማድረግ ነው። ሶስተኛው ኢኮኖሚን ድራይቪንግ ቱወርድስ ዘ ፊውቸር ኢኮኖሚ ነው። ኢኮኖሚን ኖሌጅ መር ማድረግ ነው። ኢኮኖሚን ኢኖቬሽን መር ማድረግ ነው። ኢኮኖሚ በቀጣይነት እያደገ የሚቀጥለው በግብርና አይደለም፣ በማኒፋክቸሪንግ ነው፣ በቴክኖሎጂ ነው። ራሱ ግብርናም የሚያድገው በእነሱ ነው። ይሄን በእውቀት መር መቀየር ያስፈልጋል። ኢኮኖሚ ሉዓላዊነት ስንል ዲፔንደንሲ መቀነስ፣ ዳይቨርሲፋይድ ኢኮኖሚ መፍጠር፣ ድራይቪንግ ቱወርድስ ዘ ፊውቸር ኢኮኖሚ ማድረግ ማለት ነው። ይሄ በቀጣይነት ህልማችን እየተፈታ ልጆቻችን እንዲኖሩት ያስችላል። አፍሪካዊት ኃይል ስንልስ ምን ማለታችን ነው? የተጽዕኖ አድማስ ማስፋት፣ ከአካባቢ ጋር መስተናኘት፣ ዓለምን መገናኘት ነው። ይሄን ደግሞ በሶስት አይ ማየት እንችላለን። አንደኛው ኢንፍሉዌንስ ነው። ኢንፍሉዌንስ የምናደርገው በኢንጌጅመንት ነው። በመገናኘት፣ በመሄድ፣ በማምጣት፣ በመውሰድ፣ በመሸጥ፣ በመግዛት፣ በመካከላችን ትረስት በማጎልበት ኢንፍሉዌንስ እያደገ ይሄዳል። ሁለተኛው ኢንቴግሬሽን ነው። ኮኔክቲንግ ሂስቶሪካል ኤንድ ጂኦግራፊካል ዶትስ። በአፍሪካ ነጻነት ሚና አለን፣ በኤዩ ሚና አለን፣ በአፍሪካ ፉትቦል ፌዴሬሽን ሚና አለን እያልን ሂስቶሪካል ዶትስ ጂኦግራፊካል አድቫንቴጅስ እያመጣን ከሀብት በተጨማሪ ኢንፍሉዌንስ ማድረግ እንችላለን። በምን? በኢንቴግሬሽን። ሶስተኛው ኢንቮልቭመንት ነው። መልቲላተራል ተቋም መፍጠር፣ ግሩፖች መፍጠር፣ በዛ መንገድ ኢንፍሉዌንሳችን እያደገ ይሄዳል። የህልም ስኬት መንገድ አለው። የመንግስት አካሄድ፣ የአመራር ዘይቤ፣ የዜጎች አስተሳሰብ፣ የትውልድ ሚና ሲሰናሰል ብቻ ነው ህልም የሚፈታው እንጂ ጠንካራ መንግስት ብቻውን አይፈታውም። ጠንካራ ዜጋ ብቻውን አይፈታውም። ጠንካራ አመራር ብቻውን አይፈታውም። ሁሉም ድርሻውን ሊወጣ ይገባል። መንግስት ኢንተርፕረነር መንግስት መሆን አለበት ስንል ተማሪና ተግባሪ መሆን አለበት። ሁሌ የሚማር የሚተገብር መሆን አለበት። አዲስ ነገር ሞካሪ መሆን አለበት። ሪስክ ለመውሰድ የማይፈራ መሆን አለበት። ለመጀመር የሚፈራ መሆን የለበትም። አባሪና ተባባሪ መሆን አለበት። ኮላቦሬት ለማድረግ ዝግጁ መሆን አለበት። አርቆ አላሚ መሆን አለበት። መንገድ በመጥረግ አቅጣጫ በማመላከት ቅድሚያ የሚወስድ መሆን አለበት። ዝም ብሎ ፎቃችሁን ቀቡ ሳይሆን ፎቁን ቀብቶ እንደሚያምር አሳይቶ ተከተሉኝ ማለት የሚችል መሆን አለበት። አቅምን ማውጣት አለበት። የሰውን አቅም፣ የታመቀን ፖቴንሻል፣ ገንዘብ፣ ዕውቀት ማውጣት መቻል አለበት። ብዙ እምቅ አቅም አለ። ያን መመንዘር መቻል አለበት። ገበያን መፍጠር መቻል አለበት። ይሄ ሲሆን ከባለፈው ሌቨሬጅ ያደርጋል። አስፈላጊ በሆኑ ጉዳዮች ጃምፕ ያደርጋል። በአዳዲስ ጉዳዮች ሊፕፍሮግ ያደርጋል። ዲስረፕት ያደርጋል። ይሄን ማድረግ የሚችል ሀብት የሚፈጥሩ ሰዎች የሚፈጥር፣ ገበያ የሚፈጥር፣ ስራ ፈጣሪዎች የሚፈጠን ስርዓት ሲሆን ኢንተርፕረነር መንግስት ይባላል። ይሄን ሚና መጫወት አለብን። እኛ የምንማር፣ የምንተገብር፣ አዲስ ነገር የምንሞክር፣ የምንተባበር፣ አልቀን የምናልም፣ አቅም ፖቴንሻል የምናወጣ፣ ገበያ የምንፈጥር፣ የምናስተሳስር ከሆን እንደ መንግስት ሚናችንን እንወጣለን ማለት ነው። የፌዴራል መንግስት ሚና ምንድነው? አንዳንዴ ስለሚቀላቀል
ዋና ዋናዎቹን ላንሳ። የፌዴራል መንግስት ሚና ራዕይና የፖሊሲ አቅጣጫ ማስቀመጥ ነው። የመሰረተ ልማት ግንባታ ማረጋገጥ ነው። የማክሮ ኢኮኖሚ ማረጋጋት ነው። የተማረና ብቁ የሰው ኃይል መፍጠር ነው። ግራንድ መንገዳችንን መቀየስ ነው። ከዛስ መወያየት ነው። እነዚህ ሀሳብ ማንሸራሸር ነው። ሰብሰብ አድርጎ ዩኒፎርም እንዲሆን በፖሊሲ ጉዳዮች በቁልፍ ሀገራዊ ራዕዮች መወያየት ነው። ተሰብስበን እንደከዚህ ቀደሙ ግምገማ ብንል 15 ቀን መቀመጥ እንችላለን፣ ግን ሲደመር ፋይዳ የለውም። ሀሳብ ላይ አይዲያ ላይ ራዕይ ላይ ከሆነ ግን ስንቅ ይሆነናል፣ ለምንሰራው ስራ አጋዥ ይሆናል። የፌዴራል መንግስት ሚና ይሄ ነው። የክልል መንግስት ሚናስ እድሎችና አውዶችን መቃኘት ነው። አርባ ምንጭ ያለው እድል ሶዶ የለም፣ ሶዶ ያለው እድል ወልቂጤ የለም፣ ወልቂጤ ያለው እድል ሐዋሳ የለም። ይለያያል። እንደ አካባቢያችን ያሉ እድሎች መለየት ያስፈልጋል። ለቢዝነስ ተስማሚ የሆነ ከባቢ መፍጠር ያስፈልጋል። ፍሬያማ ዘርፎች ልንመርጥ ይገባል። ሁሉ ጋር ከተማ፣ ሁሉ ጋር ህንፃ፣ ሁሉ ጋር ኢንዱስትሪ አይሆንም። አንዳንዱ ግብርና፣ አንዳንዱ ማይኒንግ ሊሆን ይችላል። ለኛ የሚያዋጣንን ከጂኦግራፊያችን፣ ከሰው ኃይላችን፣ ከሀብታችን አንጻር መለየት ያስፈልጋል። ዩኒፎርም ሳይሆን ዳይቨርሲፋይድ የሆነ ግን ሲደመር ደግሞ የሀገር ብልጽግናን የሚያረጋግጥ መሆን አለበት። ክልሎች በአካባቢያቸው ያለውን አቅም የሚለዩና ለስራ አካባቢ ምቹ ነገር የሚፈጥሩ ከሆነ ለማገልገል የተዘጋጁ ከሆኑ ቅድም ያልነው ፖሊሲና ራዕይ ይሳካል ማለት ነው። የመሪዎች ሚናስ እዚህ ያላችሁ መሪዎች ሚናችሁ ምንድነው? ምን ብናደርግ ነው የመንግስትና የክልል ትልሞች፣ እሳቤዎች፣ ፍላጎቶች የሚሳኩት ያላችሁ እንደሆነ የህዝብ አገልጋይነትን ስንቁ ያደረገ የህዝብ አገልጋይ በመሆን ህልሙን የሚያሳካ ህልሙን የሚኖር የህዝብ አገልጋይነት ለህልም መሳካት ነው። በንጹህ ልቦና ህዝቡን የሚያገለግል ሰው ህልሙን እየኖረ ህልሙን እየፈታ ህልሙን እያገለገለ እንደሆነ ማሰብ አለበት። ህዝብ ስናገለግል ህልማችን ይሳካል። የህልም አገልጋይነት ደግሞ ለሀገር እድገት ነው። አንድ ሰው ህዝቡን ሲያገለግል ህልሙ እንደሚኖረው ሁሉ ህልሙን ሲያገለግል ደግሞ ለሀገር እድገት ይጥላል ማለት ነው። ህልም ያለው የማይቃዥ አርቆ የሚያይና አልቆ የሚሰራ ከሆነ ሀገር ያድጋል። ህዝብን ስናገለግል ህልማችን እንኖራለን። ህልማችን ስናገለግል ደግሞ ሀገር እናሳድጋለን። ህልም የሌለው ሀገር ከሆነ ኮሌክቲቭ ራዕይ የሌለው ሀገር ከሆነ እድገት አያረጋግጥ። አገልጋይ መሪ የብልጽግና ፊት አውራሪ ነው። ለመበልጸግ የፈለገ ሀገር ትበለጽግ ዘንድ ምኞትና ህልም ያለው ሰው አገልጋይ መሆን አለበት። ህልሙን ሲያገለግል ሀገሩ ያድጋል። ህዝቡን ሲያገለግል ደግሞ ህልሙን ይኖራል። እኛ ስናገለግል የኛኑ ህልም ለመፍታት እየጣርን እንደሆነ ማሰብ አለብን። ህዝባችን ስናገለግል ህልማችንን እየፈታን ነው። ህልማችን ስናገለግል ሀገራችን እያሳደግን ነው። ለምን? የብልጽግና ፊት አውራሪ ስለሆነ። አገልጋይነት መርጠን ፈቅደን የወሰንነው ማንነታችን አድርገን የሁላችን አርማ ከሆነ በብልጽግና ፊት አውራሪ መሆን ብቻ ሳይሆን የሀገር እድገትና የህዝቦችን ለውጥ ማረጋገጥ ይቻላል። የኛ ሚና ግን ብቻውን በቂ አይደለም። የዜጎች ሚና ያስፈልጋል። ዜጎች አርበኛ መሆን አለባቸው። ሀገራቸውን የማይሸጡ ለሀገራቸው የሚተጉ ቀን ከሌት የሚሰሩ መሆን አለባቸው። እንደዛ አይነት ዜጎች እያየን ነው። የሚለፉ ዜጎች እያየን ነው። ግን ማስፋት አለብን። ከፍ ያለ ትጋት፣ ቁርጠኝነት ያላቸው መሆን አለባቸው። ትብብር፣ መሰናኘትን የሚያምኑ መሆን አለባቸው። ለህልም ስኬት የሚተጉ መሆን አለባቸው። ለግል ስኬት አይደለም፣ ለህልም ስኬት፣ ለኮሌክቲቭ ድሪም የሚተጉ መሆን አለባቸው። የደም ብቻ ሳይሆን የላብና የሐሳብ ጉድኝት ያስፈልጋል። በደም መፈላለግ ብቻ ሳይሆን በሐሳብ በላብ በትጋት የምንሰባሰብ ከሆነ ብልጽግናን ማረጋገጥ ያስችላል። ነገን የሚፈጥር አርበኛ ህዝብ ከደም ባሻገር በሐሳብና በላብ ሲተሳሰር የበለጸገች ሀገር እንፈጥራለን ማለት ነው። ከደም ባሻገር በላብና በሐሳብ የሚተሳሰር ሰው ለመፍጠር ደግሞ ወጣቱ ላይ ስራ ያስፈልጋል። ወጣት ሀገር ነው። አብዛኛው ህዝባችን
ወጣት ስለሆነ በትርክት በራዕይ መጋራት በዕለት ተዕለት ስራ ወጣት ላይ የምንሰራው ስራ ነው። ከደም ባሻገር ላብንና ሐሳብን እያከበረ የሚተሳሰር ሀገር መፍጠር የምንችለው። የወጣት ሚና የባህል ድልድይ መፍጠር ነው። ከአንዱ ባህል ሌላው ባህል የሚማማር የሚተሳሰር የሚደጋገፍ እንዲሆን አድርጎ መስራት ነው። ማህበራዊ መቻቻል ትስስር ለመፍጠር የፈቀደ መሆኑ ማረጋገጥ ነው። የዲጂታል ዓለሙ ፈርቀዳጅ መሆን አለበት። 5 ሚሊዮን ኮደርስ ያልነው ጄኔሬሽኑ ቴክኖሎጂን አርቲፊሻል ኢንተለጀንስን ሳይፈራ የሚገባበት ጤናውን፣ ግብርናውን፣ ኢንዱስትሪውን፣ ከተማውን ከዛ አንጻር የሚቃኝ ለመጪው ዘመን የተዘጋጀ መጪውን ዘመን ለራሱ ምቹ አድርጎ የሰራ እንዲሆን ለማድረግ ነው። የዲጂታል ዓለሙ ፈርቀዳጆች የሰላም እና የእርቅ አምባሳደሮች መሆን አለባቸው። ከዚህ ባህር ዳር፣ ከዚህ መቀሌ፣ ከዚህ ሰመራ፣ ከዚህ ጅጅጋ፣ ከዚህ ደምቢዶሎ፣ አሶሳ፣ ጋምቤላ መሄድ ብርቅ መሆን የለበትም። ሰላም ያለበት የጋራ ራዕይ ያለበት ችግር ካለም በሐሳብ ፍትጊያ የሚደረግበት እኔ አሸንፌ እኔ አፍርሼ ሳይሆን እኔ ሐሳቤ አሸንፎ ብዙዎችን አቅፎና ገዝቶ ብሎ የሚያስብ ወጣት መፍጠር አለብን። ይሄ ቀላል ስራ አይደለም። ፀሐይ እንደምታውቁት አልፎ